ቤተሰብ የእውነት በትናንትናው ቪዲዮ እንግዲህ እኔ ስላልተመቸኝ በጣም ቢዚ ስለነበርኩኝና የሆነ ቦታ ስለሄድኩኝ አልቀረጽኩላችሁም ነበር ማለት ነው። እውነት ለመናገር ኦኤምጂ ኦ ማይ ጋድ እያልኩ ነው ዛሬ የመጣሁት እና በትናንትናው ቪዲዮ እና እውነት የሩታ ቤተሰቦች ይመቻችሁ ትችላላችሁ እያልኩ ነው የመጣሁት እና ሰላም እንዴት ናችሁ? እንዴት ደህና ናችሁልኝ? ያላችሁ ወይ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ በትናንትናው ቪዲዮ ሄርሜላና አብርሃም ሩታ ዘጋራ በብዙ ነገር እንትን እያለች ሩታንና ኤፍሬምን እስር ቤት ለመክተት እየተዘጋጁ እዚህ ጋር እነሱን ለማስለቀስ ይሞክራሉ። እዚህ ጋር ደግሞ ላይቭ ላይ ተቀምጠው በ100,000 ምናምን እንትን ላይ ፕሮግራም ላይ ስጦታ ምናምን እያሉ እዚህ ጋር ሲጨመላለቁ ነበርና የእውነት የሩታ ቤተሰቦች እንችላለን ማለት ነው። ቃላቸውን ነው ያበላሸንላቸው ማለት ነው። ለምን እንደዚህ በቃ ጭራሽ ደግሞ አያፍሩም እንደዚህ ላይቭ ላይ ምናምን እንደዚህ የሰው ባል ላይ እንደዚህ ስትል ማለት ነው እና ስትለጣጠፍ እና ስለዚህ ማለት ነው እውነት ትችላላችሁ። በቃ የሩታ ቤተሰቦች ይሄ ነው ብዬ ማለት አልችልም ማለት ነው። በቃ እንችላለን። ምክንያቱም ሩታን የነካ ሩታን እዛ ጋር ለማስለቀስ እየሞከሩ እናትና ልጅን እያለያዩ ላክስቷ ልጇን ሰታ ሩታ ወደ እስር ቤት ወይም ደግሞ በቀጠሮ ቀን ተገኝታ እጇን ለመስጠት ወይም እንግዲህ መንግስት ያስቀመጠላቸውን የቀን ገደብ ታስረው ለመውጣት እንግዲህ ወደ ቦታው ሊሄዱ ነውና እነሱ ግን ደግሞ እዚህ ጋር ልክ መጀመሪያ ሩታ ሳትታሰር በፊት ወይም ደግሞ ሌሎችን ሰዎች እንትን ሳይሉ በፊት የ100,000 እንትንን ያከብራሉና እኒኮ ግራ የሚገባኝ ነገር ሌሎች አሽቃባጮች እኮ ናቸው የሚገርሙኝ ማለት ነው። ሌሎች አሽቃባጮች እና የሩታ ቤተሰቦችን ካልወደዱ ማንም ሰው ቢሆን እንደማይኖር ነው ማወቅ ያለባቸው። ይሄን ነገር አልተረዱትም። ከዚህ በፊትም እሷና ሩታ ሄርሜላና ሩታ ጌም ሲጫወቱ ታውቃላችሁ። በ5 ደቂቃ ልዩነት ብቻ ራሱ በ5 ደቂቃ በተጀመረ ሄርሜላ የተሸነፈችው ማለት ነውና እስከ መጨረሻውም ድረስ ሩታ ነበረች ያሸነፈችው። ሄርሜላ ደግሞ ተሸናፊ ነበረችና ስለዚህ ኖርማል ነው። ስለዚህ ሩታን እያስለቀሳችሁ እናንተ እንደሰታለን ማለት አትችሉም። መቼም አትደሰቱም እናንተ ማለት ነው። እኛ እያለን የሩታ ቤተሰቦች